ህወሓትን እናፈርሳለን ያፈና መዋቅሩንም እንበጣጥሳለን ሲሉ ጀነራሏ ተናገሩ። ታዋቂው እንግሊዝ ሚዲያ ህወሓትን ለመገልበስ ስለሚንቀሳቀሰው የሐራ መሬት ኃይል ከባድ መረጃን ይዞ ወጥቷል። አንድ የቡድኑ ከፍተኛ ጀነራል ህወሓትን እንበጣጥሷለን ሲሉ ዝተዋል። የብልጽግናና ህወሓት ጦርነት አይቀሬ ይመስላል። ከቲዲኤፍ የተገነጠለው ኃይል ህወሓትን ለመገልበጥ መዘጋጀቱንም ይፋ አድርጓል። የእንግሊዙ ሚዲያ ስለ ሐራ መሬት እንቅስቃሴ ሰፊ ዘገባን ይዞ ወጥቷል። በቅርቡ መቀሌን እንቆጣጠራለን ሲልም አስጠንቅቋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከስልጣን ለማውረድ የሚንቀሳቀሱት የትግራይ የሰላም ኃይሎች ቲፒኤፍን የተመለከተ ዘጋቢ ፊልም በትናንትናው ዕለት በዩናይትድ ኪንግደም ወይም እንግሊዝ ውስጥ በቴሌቪዥን ተሰራጭቷል። ወደ ኢትዮጵያ ተጉዞ በአፋርና በትግራይ ወሰን አካባቢዎች የሚንቀሳቀሱትን የትግራይ የሰላም ኃይሎች በማነጋገር በቪዲዮ የተደገፈ ዘገባ ያቀረበው ጀማል ኦስማን ታጣቂዎቹ ህወሓትን ለማስወገድ በዝግጅት ላይ መሆናቸውን አመላክቷል። የትግራይ የሰላም ኃይሎች የተጨቆኑ ሁሉ ኑ ተቀላቀሉን በሚል የሚያቀርቡትን በዘፈን የታጀበ ጥሪም በማህበራዊ ሚዲያው አጋርቷል። በዩናይትድ ኪንግደም የሚገኙ ኢትዮጵያንና ሌሎችም ከትናንት ምሽቱ 1 ሰዓት የትግራይ የሰላም ኃይሎችን እንቅስቃሴ የተመለከተ ዘጋቢ ፊልም በቻናል 4 ቴሌቪዥን ጣቢያ ተላልፏል። ከትግራይ ሰላም ኃይሎች ወይም ሐራ መሬት ታጣቂዎች አመራር አንዱ የሆኑት ሜጀር ጀነራል ዘውዱ ኪሮስ በእንግሊዝ በሚተላለፈው ቻናል 4 ሚዲያ ከባድ ንግግር አድርገዋል። ጀነራሏ ህወሓት ለቀጣይ ጦርነት እየተዘጋጀ ነው ሲሉ በመክሰስ ይህ ግን እኛ እንቀበለውም ብሏል። በትግራይ ህዝብ በመሪዎቹ የተፈጠረውን ክፍፍል እንዲሁም የትግራይ ጦርነት አውድማ ልትሆን ነው በሚል የተፈጠረውን ስጋት በተመለከተም ከጋዜጠኛ ጀማል ኦስማን ጥያቄ ቀረበላቸው። ጀነራሏ ስጋቱ ትክክለኛ እንደሆነ ገልጿል። ካለው ተጨባጭ ሁኔታ አንጻር ጦርነቱን የማስቀረት የሚቻልበት ሁኔታ የለም ሲሉ ጦርነቱ አይቀሪ ነው ብለዋል። የኤርትራ መንግስት የኢሳያስ የሳውዲን ጉብኝት አስመልክቶ የተጠቀሰውን የውሸት ምስል በርካቶችን እያነጋገረ ነው። ኢሳያስ ከኤርትራ ኤርፖርት ወደ ሳውዲ አረቢያ ያደረጉት ተብሎ የቀረበው ምስል የተቀናበረ መሆኑን ቢቢሲ ይፋ አድርጓል። ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ ፕሬዝደንት ኢሳያስ አፈወርቂ ወደ ሳውዲ መመለሳቸው እያነጋገረ ነው። የኤርትራው ፕሬዝደንት በጉብኝታቸው ወቅት ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ ታደርግ ዘንድ ጠይቀዋል። ሳውዲ አረቢያ በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ መግለጿ ተዘግቧል። የማስታወቂያ ሚኒስትሩ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአልያማማ ቤተ መንግስት ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበርም አመላክቷል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይት አገራቱ ያላቸውን ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበርም ጠቅሷል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይ ያተኮረ እንደነበርም ተገልጿል። ፕሬዝደንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለወጥ ላይ ያጠነጠነ እንደነበር የማነ በኤክስ ልጥፋቸው አስረድቷል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው። ፕሬዝደንት ኢሳያስ ከጥቅምት 21 አንስቶ እስከ ዳር 30 ድረስ ባለው የሁለት ወራት ጊዜ ውስጥ ወደ 3 ሀገራት ተጉዘዋል። ፕሬዝደንቱ የቀይ ባህር ዋነኛ ተጎራባች ሀገራት ወደ ሆኑት ግብጽ፣ ሱዳንና ሳውዲ አረቢያ ተጉዘው ረዘም ላሉ ቀናት ቆይተዋል። ከኢትዮጵያ ጋር እየተካሰሱ ያሉ ፕሬዝደንቱ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነትም አጠናክረዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የተደጋጋሚ ጉብኝቶች መዳረሻ ከነበረች ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ በተለይም ከቀይ ባህር ጋር በተያያዘ ውጥረት መንገሱን ተከትሎ ፊታቸውን ወደ ሌሎች ሀገራት አዙረዋል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። የአሜሪካው መንግስት ይህን ጊዜ የህግ ጥበቃ መብት የሚሰጠውን በአጎራባች ግጭት፣ የተፈጥሮ አደጋ ወይም ሌሎች የደህንነት አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከአገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ።
ይህ በትግራይ የተካሄደው ጦርነትን ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያን ጥገኛነት ጠያቂዎች ሲሰጥ የነበረው ጊዜ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት ፌዴራል መንግስት መድረክ ላይ ባወጡት ማስታወቂያ ነው። የአገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያን ለጊዜያዊ ህግ ጥበቃ የሚያስፈልጉ ሁኔታዎችን የምታሟላ ናት የሚል ውሳኔ አሳልፈዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያ መስጠት የጀመረው ጥቅምት 11 2015 ዓ.ም ነበር። የወቅቱ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ኤሌንድሮ ሜዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረው የትጥቅ ግጭት የተለየና ጊዜያዊ ሁኔታ ከግምት በማስገባት በአሜሪካ ውስጥ ህጋዊ መኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።